በሶስተኛው ቀን አገኙት። ከዚህ ቀን ከዚህ ዕለት ከዚህ ሰዓት ስላደረሰን አምላካችን ስሙ ለዘላለም የተመሰገነ ይሁን። ያደረሳችሁ እግዚአብሔርን አመስግኑት እስቲ። መቼም ከቀን ወደ ቀን መድረስ በሰው እውቀትና አቅም አይደለም፣ እግዚአብሔር ቸርነት ነው። ማንም በጽድቁ አንዷን ቀን ተሻግሮ ወደ ሁለተኛዋ ቀን መድረስ አይችልም። እንዲያም ሊያደርግ የሚችል ጽድቅም የለንም። ወበሳልስታ ረከበዎ ውስተ ቤተ መቅደስ፣ በሶስተኛው ቀን አገኙት። ክቡር አባታችን መምህራችን መልአከ ሰላም ክቡር ያለው የዚች ታሪካዊ ቤተክርስቲያን አስተዳዳሪ ክቡራን አባቶች መልአከ መንክራት መልአክ ክቡር ቆሞስ አባ ኤፍሬም፣ ክቡር ወንድማችን መምህር ቀሲስ ዶክተር፣ የተከበራችሁ የእግዚአብሔር ቤተሰቦች ሁላችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናት ጭምር በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? በቸርነት የጠበቀን በምሕረት የጎበኘን ከዚህ ጊዜ ከዚህ ዕለት ከዚህ ሰዓት ያደረሰን የጊዜ የሰዓት የሕይወት የአእምሮ ባለቤቱ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም በረከቷ ረድኤቷ ቃል ኪዳኗ አይጎልብንምና ሁልጊዜም አማላጅነቷ ጥበቃናልና ክብርና ምስጋና ለስሟ ይሁን። በረከቷ ይድረሰን። ከዚህ ቀን ከዚህ ዕለት ከዚህ ሰዓት ስላደረሰን አምላካችን ስሙ ለዘላለም የተመሰገነ ይሁን። ያደረሳችሁ እግዚአብሔርን አመስግኑት እስቲ። መቼም ከቀን ወደ ቀን መድረስ በሰው እውቀትና አቅም አይደለም፣ እግዚአብሔር ቸርነት ነው። ማንም በጽድቁ አንዷን ቀን ተሻግሮ ወደ ሁለተኛዋ ቀን መድረስ አይችልም። እንዲያም ሊያደርግ የሚችል ጽድቅም የለንም፣ በእውነቱ የለንም። ግን ቸር አምላክ ቃል ኪዳኑ አይታጎልም እና መምሸት መንጋት፣ ክረምትና በጋ፣ እርድና ሙቀት፣ ቀንና ሌሊት እስከ ዕለተ ምጽአት ሳይቋረጡ እንዲኖሩ ቃል ገብቷል። ኦሪት ዘፍጥረት ምዕራፍ 9 ላይ ኖህ ከጥፋት ውሃ በኋላ ከእግዚአብሔር ጋር ቃል ተገባብተው ነበርና እግዚአብሔር ውሉን አላቋረጠም። ሁለት ሰዎች ውል ይዋዋላሉ። ውል ሲዋዋሉ ውሉ ላጸና ምንጊዜም ውሉን ላከበረ ክብር አለው። ውሉን ላፈረሰ ሰው ግን ለመንግስትም ለውል አክባሪውም የሚከፈል ቅጣት ይደነግግበታል። ቅጣቱን ተቀጥቶ ግን ውሉ ምን ይሆናል? ይፈርሳል? ይሻሻላል? እንዴት ነው ውሉ እንደ ጸና ይሆናል ማለት የሚቀጣው ይቀጣል ውል አፍራሽ እንጂ ውል ግን ምን ይሆናል? እንደ ጸና ይሆናል። ውሉ ይጸናል። በእኛና በእግዚአብሔር መካከል ያለው ውል መምሸት መንጋት፣ ክረምትና በጋ፣ ብርድና ሙቀት፣ መብላት መጠጣት፣ መተኛት መነሳት፣ ይሄ ከእግዚአብሔር ለሰው የተሰጠ ውል ነው። ይህን ያደረገን አምላክ ደግሞ ሰው ሁልጊዜ እያመሰገነ መኖር የሰው ግዴታ ነው። ከእግዚአብሔር ያለው አልተቋረጠም።
ከሰው ያለው እየተቋረጠ ሲያስቸግር ቅጣቶች በተለያየ መልኩ ይመጣሉ። ውሉ ግን አለ። ገብቷቸዋል። ቅጣቶች በተለያየ መልኩ ይመጣሉ። ውል አፍራሹ ሰው ስለሆነ በህመም ይቀጣል፣ በረሃብ ይቀጣል፣ በሰላም እጦት ይቀጣል፣ በተፈጥሮ መዛባት ይቀጣል፣ በእሳት ይቀጣል፣ በማዕበል ይቀጣል፣ በብርድ ይቀጣል፣ በፀሐይ ሙቀት ይቀጣል፣ በቤቱ ሰላም ማጣት ይቀጣል። ሀብት ተሰጥቶ እንዳይበላው ሀብቱን እያየ በበሽታ ተመቶ ይቀጣል። ውሉ ግን ይጸናል። ለዚያ ነው የሚመሸው የሚነጋው። ለዚያ ነው ክረምትና በጋው ወቅቱን ጠብቆ የሚፈራረቀው። ለዚያ ነው ሁሉም ነገር በነበረበት ያለ የሚመስለን። ውል ሰጩ ውሉን አክብሮ ስለያዘ እና ከዚህች ቀን የደረስነው በውል ሰጩ ቸርነት ነው፣ በእኛ ጽድቅ አይደለምና እስቲ አመስግኑት ይህን አምላክ። እንግዲህ ይህ ዘመን ዘመነ አስተርእዮ የመገለጥ ዘመን ይባላል። የምን ዘመን? የመገለጥ ዘመን ይባላል። 5500 ዘመን ለሰው ልጅ ቃል የገባ አምላክ ጊዜው ሲደርስ 5500 ዘመን ሲፈጸም በገባው ቃል መሰረት የማይታየው የታየበት፣ የማይዳሰሰው የተዳሰሰበት ልዑሉ አምላክ ወርዶ በሰው መጠን የተገለጠበት፣ ረቂቁ አምላክ ግዙፍ ሥጋን ለብሶ ተጸንሶ እንደ ሰው 9 ወር ከ5 ቀን በማኅፀን ቆይቶ የተወለደበት፣ ሲወለድ ሰማይና ምድር የታረቁበት በቤተልሔም 5500 ዘመን ተጣልተው የነበሩ 7 ጥለኞች ይሏቸዋል። 7 ጥለኞች ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ሥጋ፣ የኋላ ሕዝብና አሕዛብ እነዚህ 7 ጥለኞች ይባላሉ። የታረቁት በልደቱ። ምክንያቱም ጌታ በተወለደ ጊዜ ከሰማይ ያሉ መላእክት መጥተው ከምድር ያሉ እረኞች ቀርበው በአንድ ላይ ስብሐት ለእግዚአብሔር ብለው አመስግነዋል። እርቁ የተጀመረው ያን ጊዜ ነው። በገነት አዳም አባታችን ከመላእክት ጋር ይዘምር ነበር። ዕፀ በለስን ከበላ በኋላ ግን ተቋረጠ። አንድ ማህበርተኛ ከሚወዳቸው ማህበርተኞቹ እንደሚለይ ማለት ነው። የሀገር ቤት እንዲያው የማህበር ሂደት ትዝ ይላችኋል። ያው በገጠሯ ኢትዮጵያ ማህበር ጽዋ ጠጥታችሁ ሰንበቴ፣ ጽጌውን፣ የማርያም የሚካኤል የባለ ወልድ ማህበር፣ የመድኃኔዓለም ማህበር ጠጥታችሁ እንደሆነ እንዲያው ትዝ የሚላችሁ ከቤተሰብ በቁጥር ተቀምጠው ያ ማህበርተኞች ሲጠጡ እንግዲህ ከመካከላቸው አንድ ሰው ሊለይ ይችላል። እንዲያ ሲል በሞት እንዲያ ሲል በቂም በበቀል ወይም ደግሞ በኩርፊያ ይለያል። እንዲያም ሲል ደግሞ አቅም ያጣና ይቀራል። በእውነት የማህበር ደንብ አለ። የማህበር ደንብ እንዲያ በእጦት በአቅም ማጣት የቀረውን ፈልገው ሄደው ያመጡታል። ባይሆን አዋተን ያንተን ተራ እንደግሳለን እንጂ ወንድማችን አትለይም። አዋተን በአንተ ቀን አዋቶ በመዋጮ ይደገሳል። አውቃለሁ በእውነት እንዲሚደረጉ ማህበረኞች አኩርፎም ከሆነ ከተኳረፈው ሰው ጋር ያስታርቁታል። እና እንዲያ ተደርጎ ማህበሩ ሲጠጣ መጨረሻ ላይ ምርቃት አለ። የሽማግሌ ምርቃት። ከምርቃት አንዱ እንዲያው እኔ በአይምሮ የማይጠፋና በጣም ደስ የሚል ምርቃት አለ። ነበርን ተለየን ከማለት ያድናችሁ ይላል ሽማግሌ ሲመርቅ። ዘይላችሁ ሲደገሙት ቃሉን እናንተ ነበርን ተለየን ከማለት ያድናችሁ።
በጣም የሚገርመኝ ቋንቋ ነው በእውነቱ። ምን መሰላችሁ? አሁን ይሄ ሰው እንዳይሞት እኮ አይደለም፣ ሞትን ማየት ይቀራል። ሰው በለበሰው ስጋ ማን ይቀርለታል? ሞት ድንግል ማርያምስ ሙታ የለም? አምላክ ራሱ ሙቶ የለም እንዴ? ለኛ ሲል በለበሰው ስጋ የማይሞቱ አምላክ እኮ ሞትን ቀምሷል። እና ነበርን ተለየን ከማለት ያድናቸው የሚለው ምርቃት ምን መሰላችሁ? ከእንዲህ ያለው የበረከት አገልግሎት፣ ከእንዲህ ያለው የቅድስና ስፍራ ማህበር ማለት አንድነት ነው። ሰዎች በአንድ ሆነው እግዚአብሔርን የሚያመልኩበት፣ የሚያመሰግኑበት፣ ምጽዋት የሚሰጡበት፣ ችግረኛ የሚረዱበት፣ ቅዱሳኑን የሚያስቡበት፣ ድንግል ማርያምን የሚያስቡበት፣ መላእክቱን የሚያስቡበት፣ ሰማዕታቱን የሚያስቡበት ማለት ነው ማህበር ማለት። ያ የቅድስና ስፍራ ነው። አንድ ሰው በዓመት አንዴ ልዘክር ቢል ወይ ይረሳዋል፣ ወይ የሆነ ነገር ያጥረዋል፣ በሆነ ምክንያት ይተላለፍበታል። ግን ማህበር ከሆነ የግድ እንደምንም በደረሰው ጊዜ ስለማያልፈው በጋራ መመጽወት ነውና ከዚያ ነው ነበርን ተለየን ከማለት ያድናችሁ የሚባለው ከእንዲህ ያለው ዓላማ እንዳንወጣ እና አባታችን አዳም ከመላእክት ጋር የምስጋና ጽዋ ጠጥቷል። ስንት ዓመት? 7 ዓመት። የምስጋና ጽዋ 7 ዓመት ጠጥቷል። የሚበላ የሚጠጣ እንደኛ ዳቦ፣ ቆሎ፣ ቂጣ ወይም ጠላ የለውም። ምስጋና የመላእክት ምግባቸው ምስጋናቸው ሁልጊዜ ቅዱስ ቅዱስ ቅዱስ። ይህንን አዳም አባታችን ሔዋን እናታችን 7 ዓመት ከመላእክት ጋር በዚያች በገነት ዲያብሎስ ዕፀ በለስን ሲያስበላቸው ግን ተቋረጠ። 5500 ዘመን ተቋረጠ። በኋላ ጌታ በቤተልሔም ሲወለድ ከሰማይ ያሉ መላእክት ከምድር ያሉ የሰው ልጆች እረኞች ተሰብስበው በአንድ ላይ ያን የተቋረጠውን ምስጋና ቀጠሉ። ታያቸው። ይሄ ነው ነበርን ተለየን የሚለው ቃል ሰውን አግኝቶት ነበር። ያው ጥቂት ጊዜ አይደለም፣ 5500 ዘመን ሰው ተለይቶ ነበር። ይህ ኢትዮጵያ መቼም ቄስና ወታደር የማይደርስበት የአገልግሎት ስፍራ የለም መቼም እንደምታውቁትና ሰሜን ወሎ አካባቢ በስራ ዓለም ያስኖር የሚገርመኝ የማህበር ሂደት አይቻለሁና መቀመጫ እያንዳንዱ ማህበር አለው እና ከማህበርተኛ አንዱ ቢሞት ልጁን አመጣው በቦታው ይተካሉ። ሕፃንም ቢሆን ከአባቱ መቀመጫ ነው የሚቀመጠው። እንግዲህ በባህላችን ትልቅ ሰው መካከል ላይ ሕፃን ልጅ አይቀመጥም አይደል? ትልቅ ሰው መደዳውን፣ ወጣቱም ደግሞ በደረጃ ነው አይደል? ከዚያ ያየሁት ባህል ግን ያ ወደ ማህበሩ እንዲገባ የተጠየቀውና ፈቃደኛው ነው የሚገባው ልጅ አንጋፋዎቹ ሽማግሌዎች መካከል ላይ የአባቱ ወንበር ከዚያ ላይ ከሆነ ከዚያ ወንበሩ ላይ ነው የሚቀመጠው። ለምን? አባቱን ተክቶ ስለሆነ የሚገባው። አሁን አባት አልሞተም አንተን ሰጥቶናል ተክቶናል ብለው ተከባክበው እንደ አባት ቆጥረው ያስቀምጡታል። ይህን አይቻለዋል። ሁለተኛው እሺ ብሎ ፈቃደኛውን የማይቀበላቸው ከሆነ ግን ምን ያደርጋሉ መሰላችሁ? ናና የአባትህን ወንበር አንሳልን፣ ሌላ ወንበር አድርገን ሰው ሌላ ሰው እንተካበት ይላል። ድንጋይ ጠፍጣፋ ድንጋይ ወይም ከእንጨት የተጠረበ ሊሆን ይችላል መቀመጫው የሚቀመጡበት። የአንድ ሰው መቀመጫ አንድ ነውና ያን ሌላ ሰው አይፈነቅልም። የማንን ወንበር ማን ይፈነቅላል? ነውር ነው በባህላቸው። ስለዚህ መፈንቀል ያንን መግባት መተካት አልችልም ያለው ልጅ ምን ማድረግ አለበት? መጥቶ ድንጋዩን አንስቶ መውሰድ አለበት። እሱን ካነሳ በኋላ ሌላ ሰው ከዚያ እንዲቀመጥ ሌላ መቀመጫ አምጥቶ የራሱን ሊቀመጥበታል የሚገባው ሰው ማለት ነው። በጣም ይገርማል። ከዚህ የተነሳ ማንም ሰው እንዲህ አባቱን መቀመጫ ገልብጦ የጣለባላለው ብሎ ስለሚያፍር
ማህበሩን አይተውም። አያችሁ ባህላቸው ወደ መንፈሳዊው ነገር እንዴት አይነት ማስገደጃ ወደ በጎ ነገር ለማምጣት ሰው አያችሁ ራስ አንሳ ራስ ጣል ሲባል ቢጥል ደግሞ ይሄ አባቱን መቀመጫ የገለበጠ ሊባል ስለሚሆን ይገባታል። በጣም ደስ የሚል እንዲህ አይነት በአይምሮ የማይረሳው ነው። በአገልግሎት የነበርኩበት አካባቢ ላይ ናይቸው ጥሩ ባህል ማለት። ስለዚህ ሰው ወደ በጎ ነገር እንዲመጣ እንዲሳ በእንዲህ መልኩ ማድረግ ማለት ነው። ስለዚህ ይህ ዘመን አስተርእዮ የመገለጥ ዘመን መባሉ የነበርነው ከቅድስና ስፍራ የወረድነው የራቅነው ክብር ያጣነው ወደ ክብራችን የተመለስንበት በአባታችን ቤት የገባንበት የተገኘንበት ከመላእክት ጋር የዘመርንበት ጊዜ ዘመን በመሆኑ እግዚአብሔርም ያ እንዲሆን ራሱ ተገልጦ ተዳሶ ዮርዳኖስ ተጠምቆ ገዳመ ቆሮንቶስ ገብቶ ጾሞ ጸልዮ ሁሉን ነገር የሆነን ሰው ሆኖ ሰው ሊሰራው የሚገባው ነገር ሁሉን አድርጎ ያሳየን። ሰው ሊሰራው ከሚገባው ነገር አንዱ በዓል ማክበር ነው። ምን ማድረግ ነው? በዓል ማክበር። ክርስቶስ ሰው ሆኖ በዓል አከበረ። በዓል የሚከበረው ያን ጊዜ ኢየሩሳሌም ላይ ብቻ ነው። በዓመት አንድ ጊዜ ኢየሩሳሌም ሰው ሁሉ ሂዱ አክብሮ ይመለሳል። በሀገራችን ግሸን በዓመት አንዴ ሂደን እንደምናከብረው ላሊበላ ለልደት ሂደን እንደምናከብረው ከሌሎቹም ቅዱሳን ገዳማት ደብረ ሊባኖስ በዓመት 2 ጊዜ እንሄዳለን። ሸንኮራ ዮሐንስ በዓመት 1 ጊዜ እንሄዳለን። ሌሎቹም ቅዱሳን ገለጡባቸው የሚከብሩባቸው ቦታዎች ሂደን እንደምናከብር ያን ጊዜ ግን በዓለም አንዲት ቦታ ኢየሩሳሌም ሀገር ቅድስት ሀገር ኢየሩሳሌም ብቻ ሰው እየሄደ ያከብር ነበር። ታቦተ ጽዮን ያለችው ቤተ መቅደስ ያለው ከዚያ ስለነበር እና ጌታም ያንን የኦሪቱን በዓል ሰዎች በየዓመቱ የሚያከብሩትን ቅድስና የሚገኝበት ተው ሁሉ ከአራቱ ማዕዘን የሚሰበሰብበት በዓል እንደ ሰው ያከብር ነበርና ያን በዓል ሊያከብር የ12 ዓመት ሆኖ ወደ በዓሉ ከእናቱ ከድንግል ማርያም ከጸጋ አባቱ ወይም ካሳዳጊው ከቅዱስ ዮሴፍ ጋር ወደ በዓሉ ሄዱ። በዓሉን አከበሩ። በዓሉን ካከበሩ በኋላ ሰው ሁሉ ተመለሰ። እነሱም ተመለሱ። ሲመለሱ ግን ጌታን አጡት። በወንጌሉ እንደሰማችሁት አጡት። ሲያጡት ወደፊት ከሄደው ሰው ጋር አብሮ የሄደ መሰላቸው። ምክንያቱም ጌታ የ12 ዓመት ሕፃን ነው። በጣም ያምራል። በመዝሙር 44 ላይ ይሴኒ ለሐዩ ሙሉደ እጓለ እመሕያው ከሰው ልጆች ይልቅ ደምግባቱ እጅግ ውብ ነው ተብሎ የተነገረለት አምላክ ደምግባቱ መልኩ ከሰው ልጆች ይልቅ ያምራል የተባለ አምላክ ነውና ያም ይናጠቀው ነበር። ይገርማል። ያም ሰው እየተናጠቀ ይስመዋል። ያም እየተናጠቀ ይዞት በእጁ እየያዘው ይጓዛልና እንደዚያ በዚህ ልማድ ሰዎች ጋር አብሮ ሄዷል ብለው እነሱ ከኋላ ስላጡት ሳይጨነቁ ግን መጨረሻ ሄደው ሲያጡት ግን ወደ ኋላ ተመለሱና ወደ ኢየሩሳሌም የ3 ቀን ጎዳና ተጉዘው ሄደው ሀገራቸው ደርሰው ገና ተመልሰው እንደገና ደግሞ ወደ በዓል ወደ ተከበረበት ሲመጡ መምህራኑ ከቤተ መቅደሱ መምህራኑ ስር ቁጭ ብሎ ሲሰማቸው ሲጠይቃቸው የጸነነውንም ደግሞ ሲመልስላቸው ሲያቃናላቸው ሲተረጉምላቸው ሰው ሁሉ ሲገረም በትምህርቱ በመልሱ በጥያቄው ለነሱ የከበዳቸውን ምሁራን ኦሪቶቹ የተጨነቁበትን ነገር አፍታቶ ሲተረጉምላቸው ሰው ሁሉ እየተገረመ ሳለ ቤታችንም ዮሴፍን መጥተው አዩት።
እና እህታችን እንዲያው ደነገጠች። ሕፃን በሽማግሌ ፊት እንዲህ አይነት መልስ ሲሰጥ እናቶች እናንተ ናችሁ የምታውቁት። ልጄን አይልበላብኝ ትላላችሁ አይደል? ሕፃን ሽማግሌ ፊት አሁን አቃንቶ አጠናክሮ አስተካክሎ ሲናገር የምን ምላጭ የሆነ ልጅ ነው ይሉብኛል ብላችሁ ልጄን አይልበላብኝ ብላችሁ የምትፈሩበትን ታውቁታላችሁና ድንግል ማርያም ደነገጠች። የ12 ዓመት ልጅ ሲያቃንቶ ሲናገር ሰው ሁሉ ሲደመምበት ደነገጠች። ኋላ ነገሩን ለመለወጥ ብላ የሰውንም ሐሳብ ለመለወጥ ፈለገችና ልጄ ምን ነው እንዲህ ያደረክብን? ይህን አባት እኮ ስንፈልግ ተጨንቀን አለችና እንዲያው የሰውን መደመም ለመለወጥ ሞከረች። ይባስ ብሎ እሱ ሌላ የሚያስደምም ቃል ተናገራል። ለምን ትፈልጉኛላችሁ? በአባቴ ቤት እንደምኖር አታውቁም እንዴ አላት። አዎ። በዚህ ጊዜ ድንግል ማርያም ንግግሩን በልቧ ያዘችው። ዮሴፍ ግን ምን እንዳለ አልገባው። መጽሐፍ ቅዱስ እንዲያውም ይሄ ነጠላው እነሱ ግን ምን እንዳለ አላወቁም ይላል። ዮሴፍን ሲያይ ነው እንጂ ድንግል ማርያም ግን ገብቷታል። ለምን ድንግል ማርያም እንደገባት የሚታወቀው ቀጥሎ እናቱ ግን ሁሉን በልቧ ትይዘው ነበር የሚለው ቃል ነው እንደገባት የሚታወቀው። በልቧ ትይዘው ነበር። ዮሴፍ ግን በአባቴ ቤት እንድኖር አታውቁም የሚለው አልገባው። ምን ማለት ነው? ጌታ የተገኘው በቤተ መቅደስ ነው። እነሱም ጠፋህብን አሉት። እሱ ደግሞ ለምን ትፈልጉኛላችሁ? በአባቴ ቤት እንዳለው አታውቁም? አልጠፋሁም እያለ ነው። ሚስጥሩ ምንድን ነው? የመጀመሪያው በሚታየው ትርጉም ጌታ የተገኘው በቤተ መቅደስ ነው። ቤተ መቅደሱ ደግሞ የአባቱ ቤት ነው። ቤቴ የጸሎት ቤት ይባላል። እናንተ ግን የሌባ ዋሻ የቀማኛ ጋሻ ያደረጋችሁት መሸሸጊያ ያደረጋችሁት ብሎ በጅራፍ እያለ ከውቱን በጉን አስወጥቶ ሰዎቹን ሁሉ መደረቢያቸውን ገልብጦ ይህን ቤት ያጸዳበት ምስጢር ለዚያ ነው። ቤቱ የጸሎት ቤት ስለሆነ የአባቱ ቤት አባቱ እግዚአብሔር አብ የሚመለክበት እሱ በአብ አብ በእሱ ህልዋን ሆኖ የሚመለኩበት የሚገለጥበት ቤቱ ነውና የራሱ እሱም በቤቴና በቅጥሬ ውስጥ የዘላለም ስምና መታሰቢያ ያሰጣለሁ ብሎ የተናገረው በነቢዩም ያናገረው ይሄው ስለሆነ የሚታየው በቤቴ በአባቴ ቤት አለው ማለቱ ያ ነው። ሚስጥሩ ግን እናንተ በአጭር ቁመት በጠባብ ደረት ተወስኜ ከእናንተ ጋር በሚዳሰስ አካል ስመላለስ አይታችሁኝ ከዚህ ብቻ ያለው መስሏችሁ ነው የምትፈልጉኝ እንጂ እኔ ያለው እኮ በአባቴ ቤት ማለት በመንበረ ክብሬ ነኝ ነው። በመንበረ ክብሬ ነኝ። ከሦስትነቴ አልለቀኩም፣ አልወረድኩም። ከላይ የጽራሪያ ዙፋኔ ላይ ነኝ ያለሁት በአባቴ ቤት ማለት። ይህንን ኢትዮጵያዊ ቅዱስ ያሬድ ምን አለ? እንዘ ኢያርቅ መንበረ ስብሐቲሁ ውስተ ማኅፀነ ድንግል ሀደረ ሥጋ ኮነ። እንዘ ኢያርቅ መንበረ ስብሐቲሁ ከክብሩ ዙፋን ሳይለይ የሥላሴ ዙፋን በአንድነት በሦስትነት የሚኖሩበት ኪሩቤል ተሸክመውት ከሚኖሩት ከክብሩ ዙፋን ሳይለይ መጥቶ በድንግል ማርያም ማኅፀን ተጸነሰ። ከዚያ ሳይለይ ይህንን ቅዱስ ኤፍሬም በመሰለው ምሳሌ በውዳሴ ማርያም ለሰው በሚረዳ መልኩ ምን ብሎ ገለጸው? ክንድ ነው አለው። ክንድ ከአካል ሳይለይ የወደቀን ዕቃ እንደሚያነሳ
ገብቷቸዋል። ክንድ የወደቀን ዕቃ ለማንሳት ተገንጥሎ ይወጣል። ከትከሻ ተገንጥሎ ክንድ ለብቻው ወርዶ ዕቃውን አንስቶ ለመልሶ ይተካል አይደለም። ከአካል ክንዳችን ከአካላችን ሳይለይ የወደቀውን ዕቃ እንደሚያነሳ እግዚአብሔር ወልድ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ሳይለይ የወደቀ አዳምንና ልጆቹን ለማንሳት በተለየ አካሉ ከድንግል ማርያም ማኅፀን ተጸነሰ፣ ተወለደ። በዮርዳኖስ ሲጠመቅ በተለየ አካል ግን ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በዙፋኑ ግን አለ። ይህን ለማረጋገጥ አንቀጸ ብርሃን በተባለው ድርሰቱ ኢትዮጵያዊ ሊቅ ቅዱስ ያሬድ እንዲህ አለ። ጌታ ተወልዶ በቤተልሔም በነበረ ጊዜ ወሶበ ወለድኪ ወልደኪ በውስተ ጎል ከለሉኪ ኪሩቤል፣ አንቺ በዚያ በበረት ልጅሽን ወልደሽ ሳለ ሊቃነ መላእክት መጥተው በፊትሽ ሲሰግዱ ሳለ ይላል ቅዱስ ያሬድ። ሲሰግዱ ሳለ አዩትና ተደነቁ። በጭንሽ ላይ የዕለት ሕፃን ሆኖ ተወልዶ በጭንሽ ላይ ባዩት ጊዜ ገርሟቸው ይሄ ነገር ምንድን ነው አሉና ወደ ላይ ወደ ሰማይ በክንፍ በረሩ። መላእክት ሄዱ። ከዙፋኑ አለ የለም ለማለት እኮ ነው። ገርሟቸው ነው። አምላክ የዕለት ሕፃን ሆኖ ከድንግል ጭን ላይ ተቀምጦ ሲያዩ ይሄ ነገር ምንድን ነው ብለው ወደ ሰማይ ተመልሰው መላእክት ሄዱና ሐሰስዎ ውስተ አርያም ወበህየረ ከብዎ ምስለ አቡ ወመንፈስ ቅዱስ ከመ ትካት፣ በክብሩ ዙፋን ሊፈልጉት ተመልሰው ቢሄዱ እንደነበረው ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በክብሩ ዙፋን ተቀምጦ አገኙት። እየተደነቁ ተመልሰው መጡ። ቢመጡ ደግሞ ጡት እየጠባ ይገርማል። ዮሐንስ አፈወርቅ ይህንን የትኛውን ላድንቅ? የዕለት ሕፃን ሆነ ጡት መጥባት ላድንቅ? በኪሩቤል ጀርባ ላይ በክብርህ መቀመጥክን አይችል አድንቅ? የትኛውን ላድንቅ አለ። ይገርማል እኮ ለሱ ሁሉ ይቻለዋል። ከላይ ሰማይ አለ፣ ታች በምድርም ከሰው ጋር አለ። ለዚህ ነው በአባቴ ቤት እንድኖር አታውቁምን? ያለው እኮ ዓለምን መልቼ ነው ያለው፣ ዓለምንም በእጄ ይዤ ነው ያለሁት። እንደ አንድ ሰው ብቻ አንድ ቦታ ለምን ትፈልጉኛላችሁ ሲል እኮ እንደ አንድ ሰው ተወስኖ አንድ ቦታ ላይ ብቻ እንደሚቆም ሰው ለምን ትፈልጉኛላችሁ? እኔ እኮ በዓለም ሙሉ ነኝ። በላይ በሰማይ ነኝ፣ በታችም በምድር ነኝ፣ በዓለሙ ሁሉ ነኝ። ዓለሙም በእጄ ውስጥ ነው። ለዓለሙ እኔ ዓለሙ ነኝ፣ ለእኔ ግን ዓለም የለኝም። ለዓለም እኔ ዓለሙ ነኝና ሀጄ ላይ ዓለምን ይዣታለሁ። ለእኔ ግን ወሰን የለኝም። የሚወስነኝ የሚገድበኝ ከዚህ ብቻ ከዚያ ብቻ የምባል አይደለሁምና ለምን ትፈልጉኛላችሁ ሲል ነው። ይገርማል። እና እመቤታችን ግን ይህንን ምን አለችዋል? ይህን ንግግር ምን አደረገችው? ድንግል ማርያም በልቧ ትይዘው ነበር። ይሄ ነው በልቧ እንድትይዘው ያደረጋትም። እኔ በአባቴ ቤት አለው፣ እኔ ሙሉ ነኝ፣ እኔ በሰማይ ነኝ፣ እኔ በምድርም በመላዋ ነኝ፣ ቦታ አይከልለኝም፣ ቦታ አይገድበኝም፣ ቦታ አይወስነኝም ብሎ የተናገረውን ንግግር ማርያም በልቧ ምን አለችው? በልቧ ትጠብቀው ነበር። እናት ልጇ ጠንከር አድርጎ ሲናገር አትደሰትም እኮ፣ ትፈራለች፣ ትሰቀቃለች፣ ትደነግጣለች። ልጅን አይበላብኝ ብላ በጭንቀት ትሞታለችና አታውጣው። በልቧ ትይዘው ነበር። አይገርም? ዛሬስ ቢሆን እንዲያው እናቶች የእናንተ ልጅ እንዲህ አይነት ሆኖ እንዲያው ደፈርኩኝ እኔም ይህን ያህል ሳይሆንም እንዲያው ትንሽ እንዲያው በእንትኑ በትንሹ እንኳን በፖለቲካው በመሆኑ እንዲያው እንዲህ የሚሉትን ልጆቻቸውን እንዴት እንደምትገልጿቸው እናቶች
ያው እውነቱ እንዲያው ከዚህ ታይቶ ሌላ ቦታ ላይም ሄዶ እንዲያው የሚታይ ልጅ ያላት እናት ብትኖር አራ ጉራዋ ሲያኖራል ብላችሁ ጉራቸው አራ ያ ዘመድ የሆነው ሁሉ ራሱ የሀገር ልጅ የሆነው ሁሉ እንጂ እንደ የአካባቢ የሆነው ሁሉ እኮ እንዲህ ነው የሚለው በጣም ከባድ ነው። እኛ ስንመካን ማርያም ግን ምን አለች? በልቧ ትይዞ እና ያ በኋላ እንግዲህ በስንተኛው ቀን ያገኙት ታዲያ? ቅድም ሕፃናቶቹም ሲመልሱ ነበር። መጀመሪያ ሁለት ቃላቶች እዚህ ላይ ያዙልኝ። ቢያጡት እየፈለጉት ወደ ኢየሩሳሌም ተመለሱ የምትለው ቃል አለች። ቢያጡት እየፈለጉት ወዴት ሄዱ? ወዴት ሄዱ? ወደ ኢየሩሳሌም። እንዲያው አሁን ታሪኩ ይሄ ነው እንግዲህ። ከዚያ በኋላ ወደ ናዝሬት አብሯቸው ሄደ። በዚያም እየታዘዛቸው ያድግ ነበር። ሕፃኑ በእግዚአብሔርና በሰው ዘንድ አደገ ይላል። እየታዘዘላቸው እንጨት እየሰበረ ውሃ እየቀዳ አደገ ብሎ ታሪኩን በዚህ መልኩ ይገልጻል። ወደ መልእክቱ ለእኛ ሕይወት ግን ሲመጣ የመጀመሪያው እየፈለጉት ወደ ኢየሩሳሌም ተመለሱ ነው። ኢየሩሳሌም የምትባለው አንደኛ ኢየሩሳሌም ያን ጊዜ ቅድስት ሀገር ኢየሩሳሌም ቤተ መቅደሱ የተገኘችበት ነው። ለነሱ ለታሪኩ ወደ ያን የተመለሱት። ለእኔና ለእናንተ ኢየሩሳሌም ቤተ ክርስቲያን ናት። ጌታን ፈልገን የምናገኝባት፣ ስጋውን የምንበላባት፣ ደሙን የምንጠጣባት፣ ክብሩን የምንወርስባት ኢየሩሳሌም የት ናት? ቤተ ክርስቲያን። እየፈለጉት ወዴት ሄዱ? ወዴት ሄዱ? ወደ ኢየሩሳሌም። ምዕመናን ጌታን ለማግኘት እየፈለጋችሁ መምጣት ያለባችሁ ወዴት ነው? ወደ ቤተ ክርስቲያን ነው። ወደ ግሮሰሪ ጌታ ተፈልጎ አይሄድም። ሌላ ቦታ ላይ አይገኝም። እግዚአብሔርን ለማግኘት ወደ ኢየሩሳሌም። ኢየሩሳሌም ቤተ ክርስቲያን ናት። መስቀሉ ላይ ያለባት፣ ስዕሉ ያለባት፣ ስጋው የሚቆረስባት፣ ደሙ የሚቀዳባት፣ ወንጌሉ የሚነገርባት ብሎ የሐዲሳትን አሟልታ የያዘችው ቤተ ክርስቲያን እሷ ናት ኢየሩሳሌምና እየፈለጉ መምጣት ወደዚህ ነው። ይህ ለሰው ሁሉ መልእክት ነው። እየፈለጉ ጌታን ለማግኘት ንስሐ ለመግባት ስጋውን ደሙን ለመቀበል መስቀል ለመሳለም ከበሽታ ለመፈወስ ሰላም ያጡትን ሰላም ለማግኘት የተቸገሩበትን ነገር ሁሉ ለማስተካከል ወዴት መሄድ? ወደ ቤተ ክርስቲያን መምጣት ነው ማለት ይሄ ነው። ከዚያ ደግሞ ሄደው በስንተኛው ቀን? በሶስተኛው ቀን አገኙት። ቃል ደግሞ ረጋ ሶስተኛ ቀን እነሱ እውነት ነው በፈለጉት በሶስተኛው ቀን አግኝተውታል። ለእኔና ለእናንተ ሶስተኛ ቀን የምትባለው ምንድን ናት? ሶስተኛ ቀን የሰው የዕድሜ ደረጃ በሶስት ይከፈላል። በአንደኛው ቀን አላገኙትም፣ በሁለተኛው ቀን አላገኙትም፣ በሶስተኛው ቀን አገኙት፣ በሶስተኛው ቀን አገኙት። የሰው ዕድሜው በሶስት ደረጃ ይከፈላልና በአንደኛው ቀን ባናገኘው በሁለተኛው ዕድሜያችን፣ በሁለተኛው የዕድሜ ደረጃችን ባናገኘው በሶስተኛው የዕድሜ ደረጃችን ጌታን ማግኘት እንዳለብን ወንጌሉ ያረጋግጣል። የመጀመሪያው የዕድሜ ደረጃችን የሰው በሶስት ይከፈላል። ሕፃንነት፣ ወጣትነትና ሽምግልና ተብሎ ከዚህ ወጣ ቋንቋ አለ። ከዚህ ወጣ የሰው የዕድሜ መጠን አለ። በሶስት ይከፈላል። አንደኛው የሰው የዕድሜ መጠን ሕፃንነት እስከ 20 ዓመት፣ ሁለተኛው ወጣትነት ከ20 እስከ 40 ያለው፣ ከዚያስ ሶስተኛው ከ40 በኋላ ያለ ዕድሜ ሽምግልና ነው የሚባለው። ማይከላዊ እንደዚህ እንለው እንችላለን፣ ግን ሽምግልና ነው ከዚያ በኋላ። ስለዚህ እግዚአብሔር ያደላቸው በመጀመሪያው ዕድሜ አግኝተውታል ጌታ። በሕፃንነታቸው እነ ጊዮርጊስ፣ በሕፃንነታቸው እነ ቂርቆስ፣ ብዙ ቅዱሳን በሕፃንነታቸው እግዚአብሔርን ብለው ከዓለም ወጥተው በምናኔ ገብተው በወንጌል ተመርተው የላመ የጣመ ሳይፈልጉ የዚህ ዓለምን ክብር ሳይፈልጉ ከእግዚአብሔር ጋር የኖሩ ቁጥር ስፍር የላቸው። በመጀመሪያ ዕድሜ ጌታን ያገኙ በጣም ብዙ ናቸው። በሁለተኛው የዕድሜ ክልል ያገኙትም ብዙ ናቸው።
ጊዮርጊስ ከሁለተኛው ነው ይቅርታ በ20 ዓመቱ ጀመረ። በ27 ዓመቱ ያለ ጊዮርጊስ የጨረሰ ተጋድሎ 20 ዓመት በ20 ዓመቱ ጀምሮ በ27 ዓመቱ ነው የጨረሰው። የሁለተኛው የእድሜ ደረጃ ላይ በወጣትነታቸው እንደ ቅድስት አርሴማ ሁሉ እዚህ ውስጥ ናቸው። ብዙ ቅዱሳት ደናግል ሁሉ በዚህ እድሜ ላይ ለስጋቸው የሚያስፈልገውን ነገር ከማድረግ ይልቅ እግዚአብሔርን በመፈለግ ዓለምን እንደ ጉድፍ ያዩ ማጠቅም ዓለም ናት ብለው ዓለምን በትክክለኛው መልኩ ያዩት። ሌሎቻችን ደግሞ በሕፃንነትም በወጣትነትም ዓለም እያሸበረቀች እየሳበች እያጓጓች ተጫውታብን ከቆየች በኋላ እንኳን ቢያንስ በሶስተኛው ቀን ማግኘት አለብን። በሶስተኛው ቀን ሶስተኛ ቀን የተባለው ከ40 ዓመት በኋላ ያለው እድሜ ሽማግሎች ከ40 ዓመት በላይ ያላችሁ ሰዎች ያልቆረባችሁ መቼ ጌታ ልታገኙት ነው? ያልቆረባችሁ እናቶች መቼ ልታገኙት ነው? አሁን ጌታን የምታገኙበት እድሜ ሶስተኛው ቀን ያ ነው። ሶስተኛው ቀን ገብቷችኋል? ሶስተኛ ቀን የተባለው ከ40 ዓመት በላይ የሆነ ለሰው ልጅ ጌታን የግድ ማግኘት ያለበት ሶስተኛው የእድሜ ክፍል ነው። ያ ቀን ካለፈ ጌታን ማግኘት አይቻልም። ያ እድሜ እንዳያልፈን በሽምግልና እንኳን ከጌታ ጋር መገናኘት የግድ ይላል ማለት ነው። በሶስተኛው ቀን ማግኘት የግድ ነው። በሶስተኛው የእድሜ ክልል ጌታን ማግኘት በደንብ ያስፈልጋል። በእውነቱ ንስሐ መግባት ያን ጊዜ፣ ስጋው ደሙን መቀበል ያን ጊዜ፣ ጥላቻን መተው ያን ጊዜ፣ ቂምን መተው ያን ጊዜ፣ በፍቅር መመላለስ ያን ጊዜ፣ መመጾት ያን ጊዜ፣ ከዝሙት መራቅ ከአምልኮ ጣዖት መራቅ ያን ጊዜ፣ ሶስተኛው የእድሜ ክልላችን ከሁሉ ነፃ ሆነን ጌታን ለማግኘት እንቅልፍ የምናጣበት እረፍት የምናጣበት ፈልገን እሱን ማግኘት የግድ የምንልበት ጊዜ ሶስተኛው የእድሜ ክልል ነው። ስለዚህ ይህንን ማግኘት ከእያንዳንዱ ክርስቲያን ይጠበቃል ማለት ነው። ከዚያ በኋላ ሕፃኑ አደገ አለ። ሕፃኑ አደገ በሰውና በእግዚአብሔር ፊት አለ። በማንና በማን? በሰውና በእግዚአብሔር ፊት። ምን ማለት ነው? ሰው ማደግ ያለበት በእግዚአብሔርና በሰው ፊት ነው። በሰውና በእግዚአብሔር ፊት ሰው ማለት ልጆቻችን እንጂ ነው ማደግ ያለባቸው። በሰው ፊት የሚያድጉ ከሆነ ከእግዚአብሔር ይለያሉ። በሰውና በእግዚአብሔር ፊት ይደጉ። በሰው ፊት ማደግ ማለት ነው የሰው ፍቅር ይዘው ይደጉ ማለት ነው። በእግዚአብሔር ፊት ማደግ ማለት የእግዚአብሔር ፍቅር ይኖራቸው ማለት ነው። ሁለቱን ሳያጡ ማደግ ለሰው ልጅ አስፈላጊ ነው። በሰው ፊት ማደግ ማለት ፍቅረ ቢጽ ማለት ደግሞ ሰውን በሃይማኖት፣ በቀለም፣ በቋንቋ፣ በነገድ፣ በእውቀት፣ በሀብት፣ በጤና፣ በስልጣን በምንም አይነት ነገር ሚዛን ሳይመዝኑ ሰው በመሆኑ ብቻ ሰውን መውደድ። ፍቅረ ቢጽ የሚባለው ይሄ ነው። ገብቷችኋል? ሰውን ስንወድ ከጥቅም ጋር አያይዘን መውደድ የለብንም። ከዝምድና ጋር ከምንም ጋር አያይዘን ከምንም ጋር አጎራብተን መውደድ የለም። ሰውን መውደድ ያለብን ሰው በመሆኑ ብቻ። ቋንቋው ስለገባን ስላልገባን አይደለም። ስለረዳን ስላልረዳን አይደለም። ስላበላን ስላላበላን አይደለም። ስለነጠቀን ስለሰጠን አይደለም። ሰውን መውደድ ያለብን ምን በመሆኑ ብቻ ነው? ሰው በመሆኑ ብቻ። ያን ጊዜ ነው በእግዚአብሔርና በሰው ፊት አደግን የሚባለው። ምንም አይነት መስፈርት ሳይኖረን ሰውን መውደድ እና ቅዱስ ጳውሎስ ምን ብሏል? ሰውን ውደድ አለና ሲለምንም ሲቸግረው መርዳው አለ። ሰውን ለለመነ ሁሉ ስጥ። ገላትያ ምዕራፍ 6 ላይ ለለመነ ሁሉ ስጥ አለና አማኒ መናፍቅ፣ ጤነኛ በሽተኛ፣ ወንድ ሴት ምን ሳትል ለለመነ ሁሉ ስጥ። በቆምክበት ባለበት መጥቶ ስለ እግዚአብሔር ወይም መርሞኛል ወይም ቸግሮኛል ካለ ስጥ አለ። ወፈድፋደ ሰለ ሰብአ አሜን። ለሃይማኖት ሰው ግን የበለጠ አድርጋል።
ይህማ ማዳላት አይሆንም አይሆንም። ለለመነ ሁሉ መስጠት ማለት አንተ ባለህበት መጥቶ ለጠየቀህ ማለት ነው። ብዙዎቻችን አሁን እንደው ፊዚካል አይተን ነው የምንሰጠው አይደል? ስንሰጥ ፊዚካል አይተን ሰውነቱ ደንደን ያለ ሰው ቢለምነን አሁን እንደው ልባችን ተከፍቶ እንሰጣለን። ሰርታት በላም የሚልም አለ፣ ሌላ ምክንያት የሚሰጥ አለ። ብቻ ግን መጽሐፉ ምን አለ? ለለመነ ሁሉ ስጥ። አንተ ካለህበት ቦታ ላይ መጥቶ ከለመነ ምንም ይሁን ምን ስጥ። ለሃይማኖት ሰው ግን የበለጠ አድርጋል። ማዳላት አይደለም። የሃይማኖት ሰው የሚባለው ምንድን ካለበት ፈልገህ ሂደህ ስጥ ማለት ለሃይማኖት ሰው ሃይማኖት ለሚመስል ለዚህ አለ ገዳም ሄደን በገዳም ለሚኖሩ አባቶች የምንሰጠው ካሉበት እንደሚርበኝ ይርባቸዋል፣ እንዲጠማኝ ይጠማቸዋል፣ እንደሚበርደኝ ይበርዳቸዋል፣ እንደሚያስፈልገኝ ያስፈልጋቸዋል ብሎ ካሉበት ሂዶ መስጠት። ሃይማኖት አባቶች፣ በሃይማኖት ለሚመስሉ መናነያ፣ በሃይማኖት ለሚመስሉ የሌሊጤዎች፣ በሃይማኖት ለሚመስሉ ክርስቲያን ሆነው ለሚቸገሩ ሰዎች ግን ምን ማድረግ አለብን? ካሉበት ፈልገህ ሂደህ አንተው ራስህ ፈልገህ። ሌላው ግን ባለበት ከሚለምንህ ግን ምንም አይነት ሚዛን ሳትመዝን ስጥ ባለበት ነውና ስለ ይህን ምን ያለው ፍቅረ ቢጽ በሰው ፊት ማደግ ማለት ሰውን እኩል መውደድ። ፍቅረ እግዚአብሔር ማለት ደግሞ ከእግዚአብሔር በቀር ሌላ አምልኮት አለማምለክ፣ ለእግዚአብሔር መገዛት፣ ለፍቅሩ መሞት፣ ለፍቅሩ መኖር፣ ለፍቅሩ መገዛት። ክርስቶስ ይህን አስተማረ። በሰው ፊትና በእግዚአብሔር ፊት አደገ ተብሎ ክርስቶስ በእውነቱ አስተማረን። እንግዲህ የመጨረሻ አንዲት ጥቅስ ልናገር። ሆነነ በኩረ ወጥንተ ለኩሉ ምግባረ ሰናይ፣ በጎ ለሆነው ነገር ሁሉ መሪ ፊታውራሪ ጀማሪ ሆኖ አሳየን ይላል። ጾሞ እንድንጾም አዘዘን፣ ተጠምቆ እንድንጠመቅ አዘዘን፣ በዓል አክብሮ በዓል እንድናከብር አዘዘን፣ ገዳም ሄዶ ገዳም እንድንሄድ መመሪያ ሰጠን፣ ፊደል ትምህርት ቤት ገብቶ ፊደል ቆጥሮ እንድንማር አዘዘን። ክርስቶስ በምድር ላይ እቆየባት 33 ዓመት እሱ ሳያደርግ አድርጉ ያለን አንድም ነገር የለም። አንድም አሁን እኛ የተቸገርነው እሱ ያላደረገውን በማድረግ ነው። እሱ አልተጣላም፣ ቢጠሉትም የሚያደርጉትን አያውቁምና ይቅር በላቸው አለ እንጂ ለጠላቶቹ ጸልይ። ጠላትህን ውደድ ብሎ ያስተማረ አምላክ አድርጎ አሳየን። አያችሁ፣ አድርጎ ጠላቱን ወዶ ለጠላቱም ጸልይ ሆነ ያሳየን፣ ጸልይ ሆነ ያሳየንና ስለዚህ የእናንተ አሁን ጥላቻው እንዴት አድርገን እንግለጸው? በእውነቱ አሁን ኢትዮጵያ ሀገራችን አሁን ያለችበትን ነገር እናውቃለን። ለዚያ ላለችበት መከራ እኮ እዚህ ያለነው ሰዎችን ሁላችን አስተዋጽኦ አለን። እኛ የደገፍነው ሰው ብቻ እውነተኛ ነው። እኛ የጠላነውና ያልደገፍነው ሰው ደግሞ ውሸተኛ ነው፣ ሀገር የማይጠቅም። በእውነቱ ግን ሀገር የሚጠቅመውን ማን ያውቀዋል? ማን ነው የሚያውቀው? እግዚአብሔር ብቻ ነው አይደል? ለዚያ እግዚአብሔር ሆይ ብቻ ሀገር ሰው ፍጠርላት ብለን ብንጸልይ በጋራ ግን እኮ ውጤት እናመጣ ነበር። እግዚአብሔር ሆይ ለይች ሀገር ሰው ፍጠርላት። እኛ በጋራ ይህን ብቻ ብንል የእያንዳንዳችን ድጋፍ ያመጣውን ውጤት አየነው አይደል? ስንት ዓመት ነው በእውነት ኢትዮጵያ ከተረማመሰች? ስለዚህ ጥላቻን ክርስቶስ አላስተማረንም፣ ፍቅርን ያስተማረንና ለሁሉ በጎ ነገር ሁሉ ሰርቶ ካሳየን ፍቅርን አሳይቶናል እና በፍቅር እንመላለስ፣ ክርስቶስን ፈልገን እናገኝ። በሶስተኛው የዕድሜ ክልላችን እንኳን ክርስቶስን እንምሰለው። ሁሉን በመውደድ የተገለጠውን አምላክ ሁሉን በመውደድ ቂምን በማጥፋት ፍቅርን በመያዝ እግዚአብሔርን መስለን እንድንገኝ አምላካችን ይፍቀድልን። ያስተማረን የመከረን አምላክ ክርስቲያን ለቅዱስ ስሙ ይሁን። ይቆየን። ለመናችን ቃላት ያሰማልን፣ ቃላትን ያሰማልን። እስኪ ለልላችሁ እግዚአብሔር የበረከት አምላክ እግዚአብሔር በቃሉ ስለጎበኘን ክብር ምስጋና ለአምላካችን ለእግዚአብሔር ይሁን።
ለመምህራችን ቃለ ሕይወትን ያሰማልን፣ ቃለ ሕይወት ያሰማልን። እግዚአብሔር በእሳቸው አድሮ ባርኮናል። በማህሌቱ ተባርከናል፣ በቅዳሴው ተባርከናል፣ በቃሉ ተባርከናል። የበረከት አምላክ የሰማነውን የተማርነውን በልቡናችን ያሳድርብን። የምንሰማ ብቻ ሳይሆን በሰማነው በተማርነው እንድንኖርበት አምላካችን እግዚአብሔር በቸርነቱ ይርዳን። ለመምህራችን ቃለ ሕይወት ያሰማልን፣ የአገልግሎት ዘመናቸውን ይባርክልን።